ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት አተታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት አተታ ፕሮግራማችን ትናንት በተደረገው የኢትዮጵያ ብሔራዊ ቡድን ጨዋታ እንዲሁም ደግሞ የሶስተኛ ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ዙሪያ እያነሳን ከእናንተ ጋር ቆይታ የምናደርግ ይሆናል። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብራናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ ዲና እንዴት አለ? አማና ሁሉ ሰላም? ሁሉ መልካም መልካም። እንግዲህ ትናንት የተደረጉ ጨዋታዎች አሉ። የኢትዮጵያ ሴቶች ብሔራዊ ቡድን ከታንዛኒያቸው ጋር ለአፍሪካ ዋንጫ ለማለፍ የ90 ደቂቃ ጨዋታ ቀርቶት ነበር። ያን ጨዋታ አሸንፎ ወደ ቀጣዩ ዙሪያ ያልፋል ተብሎ ነበር፣ ግን የህልማችን ሳይሳካ ቀርቷል። ይህንን ጉዳይ እናነሳለን። ትናንት በርከት ያሉ የሶስተኛ ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ ጨዋታዎችም ተከውኗል። ተጠባቂ የነበረው የባህር ዳር ከነማና የኢትዮጵያ ቡና ጨዋታ 0-0 በሆነው አቻ ውጤት ተጠናቋል። ሐዋሳ ላይ የተደረጉ ጨዋታዎችም አሉ። ሽረና ወልዋሎ ዓዲግራት ያደረጉትን ጨዋታ በተመሳሳይ 0-0 ተጠናቋል። ከዛ ቀደም ብሎም 7 ሰዓት ላይ በአዲስ አበባ ስቴዲየም የተደረገ ጨዋታም ነበረ። 7 ሰዓት ላይ የተደረገው አርባ ምንጭ ከተማን ከኢትዮ ኤሌክትሪክ ያገናኘው ጨዋታ በኢትዮ ኤሌክትሪክ 3-1 አሸናፊነት ተጠናቋል። አመሻሽም ምሽት 12 ሰዓት ላይ በሐዋሳ ዩኒቨርሲቲ ሜዳ መቻልን ንግድ ባንክ ያገናኘው ጨዋታ በመቻል 3-1 አሸናፊነት ተጠናቋል። ይህንን ጉዳይ የምናነሳ ነው የሚሆነው። ዛሬም የሚደረጉ ጨዋታዎች አሉ። በሐዋሳ ዩኒቨርሲቲ ሜዳ የሚደረጉ ጨዋታ አለ። ፋሲልን ከሲዳማ ቡና የሚያገናኘው ጨዋታ የሚጠበቀው ጨዋታ ነው። በአዲስ አበባ ስቴዲየምም ነገሌ አርሲን ከቅዱስ ጊዮርጊስ የሚያገናኝ ጨዋታ አለ። የዛሬውንም የትናንትም ጨዋታዎች እያነሳን ቆይታ እናደርጋለን። ግን ቀዳሚ የምናደርገው ጉዳያችን የኢትዮጵያ ሴቶች ብሔራዊ ቡድን የተመለከተ ጉዳይ እናንሳ። እንግዲህ የኢትዮጵያ ሴቶች ብሔራዊ ቡድን ቀደም ብዬ እንዳነሳሁት ያልፋሉ ተብሎ ተስፋ ተደርጎ ነበር። ነገር ግን ያ ተስፋ ብዙ አልተሳካም። ከመጀመሪያው ጨዋታ የተለየ ነገርን አልተመለከትንም። በእንቅስቃሴ ደረጃ ያው የተዳከመው ብሔራዊ ቡድን ነው በዚህኛው ጨዋታ ላይ የተመለከትነው። ቀልብሶ ያልፋል ተብሎ ነበር። ጭራሽ 1-0 ተሸንፎ እንግዲህ በድምር ውጤት 3-0 ተሸንፎ ከ2026ቱ የአፍሪካ ዋንጫ ውጭ ሆኗል። ይህንን ጉዳይ እንመልከት። ያው እግር ኳስ መቼም በታሪክ አይሉንም በወቅታዊ ጉዳይ አቋም እንጂ ትላንትና የኢትዮጵያ ብሔራዊ ቡድን ላይ የተመለከትነውም ያንን ነው። እንግዲህ በታሪክ ከሄድን የኢትዮጵያ ብሔራዊ ቡድን ከታንዛኒያ ሴቶች ብሔራዊ ቡድን የተሻለ ቁመና፣ የተሻለ አቋም፣ የተሻለ አፈጻጸም የነበረው ብሔራዊ ቡድን ነው የኛ ብሔራዊ ቡድን። ነገር ግን አሁን ላይ ባለ ወቅታዊ አቋም ግን የታንዛኒያ ብሔራዊ ቡድን ከኛ ፍጹም የተሻለ ደረጃ ላይ እንደሚገኙ ከጊዜ ወደ ጊዜ መሻሻል ለውጥ እንዳመጡ በተግባር ያየንበት ሁኔታ ነው። ይህ የደርስ መልስ ጨዋታ ያሳየው። በትላንትናው ዕለት ጨዋታውን ተመልክቼ ነበረ። እኔም የኢትዮጵያ ብሔራዊ ቡድን ትላንትናም ከሜዳ ውጭ የሚጫወት ብሔራዊ ቡድን ነበር የሚመስለው። በነገራችን ላይ ትላንት የድሬዳዋ እግር ኳስ አፍቃሪ ፍጹም ባልተለመደ ሁኔታ ስቴዲየም ውስጥ በብዛት ተገኝቶ ነበረና ለብሔራዊ ቡድኑም ተገቢውን ድጋፍ ሲያደርግ ነበር። ሆኖም ግን ብሔራዊ ቡድን ግን የነበረው አቋም ጥሩ ሊባል የሚችል አልነበርም። በሁለቱም የጨዋታ ክፍለ ጊዜ ላይ የታንዛኒያ ተጫዋቾች ጨዋታው ቀሏቸው በሚፈልጉት መንገድ ጨዋታውን አስኪደውታል። የሚፈልጉትንም ውጤት አግኝተው ወጥተዋልና የኢትዮጵያ ብሔራዊ ቡድን እንግዲህ ከሜዳው ውጭም በሜዳው ላይም ያሳየው አቋም ፍጹም ደካማ ሊባል የሚችል ብሔራዊ ቡድን ነው። ከባለፉት ጊዜያትም ከነበረን ብሔራዊ ቡድን የኛው ብሔራዊ ቡድን በጣም ደካማ ሆኖ ነው ያየሁትና እንደዚህ አይነት ብሔራዊ ቡድን እኔ ተመልክቼ አላውቅም። የሴቶች ብሔራዊ ቡድን በተለያዩ ምክንያቶች ከተለያዩ ውድድሮች ውጪ ሊሆን ይችላል። ነገር ግን በእንደዚህ አይነት ደካማ አቋም ግን ከውድድሩ ውጪ ሲሆን አልተመለከትኩምና ብሔራዊ ቡድኑ አሁን ላይ ያለው ብሔራዊ ቡድን በደንብ መፈተሽ እንዳለበት ነው የተሰማኝ። በአንጻሩ ግን የታንዛኒያ ሴቶች ብሔራዊ ቡድን ግን ፍጹም ሊደነቁ የሚገባ ጥሩ እግር ኳስ የሚጫወቱ ማን ምን እንደሚያደርግ ጠንቅቆ የሚያውቅ በፈለጉ ጊዜ ጨዋታውን መቆጣጠር መምራት የሚችሉ ቡድን እንደሆነ ተመልክተናልና ይህ ለውጥ በጣም አስደናቂና እኛም ከነሱ ልንማር የሚገባው ብዙ ነገር እንዳለ ተመልክተናል። ታንዛኒያ እንግዲህ ሴቶች ብሔራዊ ቡድኖቿ
ሳይሆን አጠቃላይ ክለቦቿም በወንድም በሴትም በአሁኑ ሰዓት ምስራቅ አፍሪካ ላይ ከፍተኛ ለውጥ እያመጣች ያለች ሀገር ነች እና ከዛ አንጻር ሴቶቹ ላይ በደንብ ለውጡን በተግባር እየተመለከትንበት ሁኔታ ነው የነበረውና የኢትዮጵያ ብሔራዊ ቡድን ግን እጅግ በጣም ብዙ ነገሮች ቆም ተብለው መፈተሽ እንዳለበት ከትላንትናው ጨዋታ የተረዳን ይመስለኛል። በስብስብ ደረጃ ስትመለከተው ጥሩ የሚባል ስብስብ ያለው ነው የኢትዮጵያ ሴቶች ብሔራዊ ቡድን። ወጣቶቹም አንጋፋ ተጫዋቾችንም የያዘ ነው። ምናልባት በአቅም ደረጃ ከነሱ ከታንዛኒያ ብሔራዊ ቡድን የሚያንስ ተጫዋች አለ ብዬ አላስብም። ግን በሜዳ ላይ የተመለከትነው ነገር ቴክኒክና ታክቲክ በሚገባ በታንዛኒያ ብሔራዊ ቡድን እነሱ በሚፈልጉት መንገድ ጨዋታዎቹን ተቆጣጥረው እንደወጡ በሁለቱም ጨዋታዎች ላይ ተመልክተናል። እኛ ግን በዛ ልክ ራሳችን በተለይ ደግሞ አሰልጣኞች ራሳቸውን ሌብል አድርገው በዛ ልክ ፊት ማድረግ አልቻሉም የሚል ሀሳብ አለ የጨዋታው ላይ እንጂ በኢንዲቪዥዋል ኳሊቲ ደረጃ ብዙ ያን ያክል ርቀት እንደሌለን የሚታዩ ነገሮች አሉ። ግን ስራዎች ግን በደንብ እንደሚጠበቁብን በደንብ የሚያሳይ ጨዋታ ነው። በትናንትናው ጨዋታ ታንዛኒያ ቅድም እንደጠቀስኩ በሁሉም የብሔራዊ ቡድን ደረጃ በክለቦቻቸውን ደረጃ ትልቅ ስራን እየሰሩ እዚህ ደረጃ እንደደረሱ የሚታወስ ነው። ባለፉት ዓመታት ከኛ ጋር ሲጋጠሙ ያን ያክል ብዙ የሚከብድ ብሔራዊ ቡድን አልነበረም። ግን ባለፉት 2 3 4 ዓመታት ግን በእጅጉ ራሳቸው ላይ በደንብ ሌብል አድርገው አሁን ተወዳዳሪ መሆን እንደቻሉ በደንብ አይተናል። ተስፋ ነበረ ይቀለብሱታል የሚል ደግሞ ኤርሊ ነው ጎሉን የሚያስቆጥሩ ፈርስት ሃፍ ላይ ነው ጎል የተቆጠረው። ከዛ በኋላ ጎል ለማስቆጠር የስነ ልቦና ሁኔታ አለ። አሰልጣኙ ከሶከር ኢትዮጵያ ጋር ቆይታ ባደረጉበት ሰዓት አንድ ኢንተርቪዋቸውን እየተመለከትኩኝ ነበረ። ሙቀት የሚል ሀሳብ አንስተዋል። በሀገር እየተጫወትክ ወይም ደግሞ ለታንዛኒያ ብሔራዊ ቡድን የተለየ አድቫንቴጅ ይሰጣሉ ያላውቅም። እኩል ነው እዛ ሜዳ ላይ ያለው ነገር። ሙቀቱን እኛ የሆነ የፈለግነው ነገር እንዳናደርግ ሙቀቱ አግዶናል የሚል ነገር አለ። ተጫዋቾችም ከውጭ የመጡ ተጫዋቾችም ለኛ የሰጡት ጥቅም የለም የሚል ነገር አለ። ያንን አዋህዶ የመጠቀም ምናልባት ያሰጠ ይሰራ ይመስላል። ግን ያሁኑ አልፏል። ግን ለቀጣዩ ብዙ ስራዎች እንደሚጠበቁብን የትናንትናው የታንዛኒያ ብሔራዊ ቡድን ጨዋታ ብዙ ስራዎች እንዳሉብን ብዙ የቤት ስራዎች እንደሚጠብቁን ያሳየ ነው። እነሱ ጨዋታውን የተቆጣጠሩበት መንገድ በእጅጉ የሚደንቅ ነበር። ጎሉን አስቆጠሩ። ከዛ በኋላ በራሳቸው መንገድ ነው እኛ ኳሱን ይዛሉ። ግን ኳሱ ደግሞ ፋይናል ሰርድ ላይ የማይደርስ ኳስ ነው። ብዙ ጊዜ ምንም የማጥቃት አጥቂዎቻችን የየብቻ ነው ሲሮጡ የነበረው እንጂ ብዙ የማጥቃት ሁኔታዎችን ራሱ አልተመለከትንም። ጎል ያስፈልገናል። ግን ጎል እንደሚያስፈልገው የማጥቃታችን ያደገበት ሁኔታ አላየንም። ለሁሉም ግን ያው ተስፋችን ጨልሟል። ምናልባት የ2026ቱ የአፍሪካ ዋንጫ 16 ቡድኖች ይሳተፉበታል ተብሎ በካፍ ጠቅላላ ጉባኤ ላይ የተነሳ ነገር አለ። ምናልባት ወይ በፕሌይኦፍ ያድል እናገኛለን ወይ እንግዲህ ወደፊት የሚወሰን ውሳኔ ነው። ያንን ካገኘን እንግዲህ ያኛው ደግሞ ወደ ሶስተኛው እድላችን ለመሞከር የምናገኝበት እድል ሊኖር ይችላል ተብሎ ይጠበቃል። እንግዲህ ያኛው ውሳኔ በርግጥ በካፍ ጠቅላላ ጉባኤ ላይ ተነስቷል። የመጽደቅና ያለ መጽደቅ ጉዳይ ይኖራል። ይሆናል የሚሉ ነገሮች አሉ፣ አይሆንም የሚሉት ነገሮችም አሉ። እንግዲህ በፕሌይኦፍ ደግሞ የምናገኝበት እድል ካለ ያንን እንሞክራለን። ግን በጥቅሉ ብዙ መስራት እንዳለብን ያሳየ በቃ እሱ የሚያስማማን ይመስለኛል። አሁን በቃ እንደ አጠቃላይ የሀገራችን እግር ኳስ በተለይም የሴቶች እግር ኳስ እያደገ ከሚሄድ ፋንታ ወደ ኋላ የሚሄድበት ሁኔታ ታያለ። በብዙ መልኩ አሁን ላይ የሴቶች የሚደረገው እንክብካቤ የሚደረገው ድጋፍ በጣም ከፍተኛ ሊባል በሚችል ደረጃ ለውጦች አሉ። በሚፈለገው አሁንም አልሄደም፣ እሱ ሌላ ነገር ሆኖ፣ ነገር ግን ከትላንት ዛሬ ግን በጣም የተሻለ ጥሩ ነገር በክለቦቻችን ላይ ይደረጋል። አሁን ላይ በፕሪሚየር ሊግ ደረጃ ብዙዎቹ ክለቦች የሴት ቡድን አላቸው። በራሱ ለውጥ ነው። የሚከፈላቸው ክፍያ ጥሩ ሊባል የሚችል ነው። የሚደረግላቸው እንክብካቤ በጣም ጥሩ ሊባል የሚችል ነው። ጉድለቶች ቢኖሩም ግን ትላንትና ለሻወር እንኳ ምንም ነገር የማይደረግለት ቡድን ነው የነበረን። ዛሬ ላይ ግን ከዛ አልፎ በክፍያ ደረጃ ብዙ ክፍያ የሚፈጸምላቸው ተጫዋቾች ነው ያሉት። ከዛ አልፎ ከሀገር ውጭ የሚጫወቱ ተጫዋቾች የፈሩበት ሁኔታ ነው ያለው። ነገር ግን ይሄ ሁሉ ሆኖ ግን እየተመዘገበ ያለው ውጤት ግን ከዛ ጋር የሚመጥን ነገር አይደለም። በትላንቱ ጨዋታ ላይ አሰልጣኝ ችግር የትላንትናው ብቻ ሳይሆን ከዛ በፊት በነበሩትም
ጨዋታዎች ላይ በአጠቃላይ በእግር ኳሳችን በሚፈለገው ደረጃ ላይ እንዳይሄድ የአሰልጣኞቻችን አቅም፣ ልምድ፣ እውቀት ክፍተት እንዳለበት ግልጽ ነው። ነገር ግን በትላንትናው ጨዋታ ላይ የአሰልጣኙ ጉዳይ እንደተጠበቀው ነገር ግን ተጫዋቾቹ በራሳቸው ግን ያላቸውን ነገር እንኳ አውጥተው ለመጠቀም አልቻሉም። በቃ አሰልጣኙ ጋር እንደ ቲም ለመንቀሳቀስ ችግር ነበር። አዎ ነገር ግን እንደ ግልስ ግን አሁን ለምሳሌ ሎዛ በራል ብዙ ልጆች አሉ፣ አሪያ ብዙ አሉና ሁሉንም ብትጠቅስ በግል እስቲ ማን ነው ትላንትና ጨዋታ ላይ ጥሩ የነበረው የተሻለ ነገር ያደረገው የሞከረው ብለህ ስትል የመጫወት ፍላጎት በቃ ከዛ ጀምሮ ምንም ነገር አላሳዩ። ስለዚህ አሰልጣኙ ብቻ ነው ብሎ ማለት አይቻልም። እነሱስ ምንድን ያደረግነው ብለው ራሳቸውን ተጫዋቾቹም እንደ ተጫዋች መጠየቅ አለባቸው። እንደ አጠቃላይ ግን አሰልጣኙ ትላንትና ሰበብ ነው የሚያቀርቡት የነበረው ብዬ መውሰድ ይቻላል። ቡድኑ ፀሐይ ከሆነ ፀሐዩ እኮ እየበረታ ያለው ምናልባት ሁለተኛው 45 ወይ ከሲጀመር ጀምሮ እኮ ቡድኑ ምን እንደሚጫወት አይገባም። እርሊ ነው የገባብህ። ለምን ገባብህ? ጎል የሚፈልግ ቡድን እንዴት ነው ጎሉን ማስጠበቅ ያለበት? ጎል ማግባት ብቻ እኮ ዋስትና አይኖርም አይደለ? ጎል ለማግባት ጎልን ማስጠበቅ አለበት መጀመሪያ። ስለዚህ በዛ ደረጃ ላይ ክፍተት እንደነበረባቸው ከኦርሚንግ አፕ ጀምሮ ክፍተት እንደነበረ የምታየው ነገር አለ። ከዛም በኋላ ደግሞ ያንንም ለመቀልበስ የሄዱበት ርቀት ተጫዋቾች ቀይረዋል፣ ምን ቀይረዋል፣ ግን ምንም ቲሙ ላይ የታየ ለውጥ የለም። ስለዚህ ቡድኑ እንደ ቡድን የሰራበት ነገር የለም። የመጡ ተጫዋቾች ምንም አይጠቅሙኝም ብለህ ስትል ለመጀመሪያ ስለምን አመጣክ? ምን አቅደ? ምን ሰርተ? እነ ሎዛ አበራ የመጡት መቼ ነው? በዚያ 2-3 ትሬኒንግ ውስጥ ሎዛ አበራ ከቲሙ ጋር ተቀናጅታ ለመጠቀም የሚያስችል ነገር አለን ወይ ብለህ መፈተሽ ያንተን አቅም ነው የሚያሳየው። ሌሎች አሰልጣኙ ላይ እኔ አሰልጣኙ ዮሴፍን ብቻ ሳይሆን በአጠቃላይ የኢትዮጵያ እግር ኳስ ላይ ሴቶች ላይም ወንዶች ላይም አሁን ላይ እየተመለከትን ያለ ነው በዋናነት የአሰልጣኞቻችን የአቅም ውስንነት ችግር እንደ አጠቃላይ አሁንም ብቻ ሳይሆን ከዚህ በፊትም በነበሩት ጊዜያቶች ላይ ያሉ ትልቁ ክፍተታችን እኛ ሀገር ላይ አሁን ላይ የአሰልጣኞች አቅም ውስንነት ነው። ያሉንን ተጫዋቾች እንዴት መጠቀም አለብን፣ ለምን መጠቀም አለብን የሚለው ላይ ክፍተት አለ። ወደ በኋላ ላይም ስለምናነሳው ጠቅለል አድርገን እዛ ጋር እንትን እንላለንና ዞሮ ዞሮ የሴቶች ብሔራዊ ቡድን አቋም በደንብ መፈተሽ አለበት። ባለፉት ጊዜያት እየደረሰ ጫፍ ላይ የሚወጣው ለምንድን ነው ማለፍ ያልቻልነው የሚለው ነገር መፈተሽ አለበት። አሁንም ነገም ፎርማቱ ሲቀየር ተመቻችቶልን አፍሪካ ዋንጫ መግባት ግብ አይደለም። ገብቷል። በፎርማት ተደግፈ መግባት ሳይሆን እንደ ታንዛኒያ ሰርተ ለውጥ አምጥታ አሳይተ መግባት ነው ለእግር ኳሳችን የሚጠቅመውና ከዛ አንጻር መፈተሽ አለበት ብዬ ነው ማስበው። ምንም ጥያቄ የለውም። መስራት እንዳለብን ትናንት ያሳየ ሆኗል ጨዋታው። ያንን እንግዲህ ወደፊት እንሰራለን ተብሎ ይጠበቃል። ወደፊት የምናየው ነው የሚሆነው። ትናንት የሶስተኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ የተደረጉ ጨዋታዎች አሉ። ዛሬ የሚደረጉ ጨዋታዎች አሉ። እነሱን ጉዳዮች እንመለከታለን። የባህር ዳር ከተማና የኢትዮጵያ ቡና ጨዋታ የተጠበቀ ጨዋታ ነበረ። ሞቅ ያለ ደጋፊዎች ድባብ የነበረው ነበረ። አዲስ አበባ ስቴዲየም ነበር የተከናወነው። ጨዋታውም ከሞላ ጎደል ጥሩ የሚባል እንቅስቃሴ የታየበት ነበር። በተለይ ደግሞ በመጀመሪያው አጋማሽ ጥሩ የሚባል እግር ኳስን ተመልክተናል። ግን በሁለተኛው አጋማሽ ላይ ያንኛውን የሁለተኛውን አጋማሽ ፍሌቨር በጨዋታው መመልከት አልቻልንም። ባህር ዳር ከተማ ወደ መከላከል ያዘነበለ ጨዋታ መንገድን ነበር የተከተለው። ኢትዮጵያ ቡና በአንጻሩ ብልጫዎች ነበሩት። በግብ ሙከራም በጨዋታውን በጥቅሉ ኢትዮጵያ ቡና የተሻለ ነበረ። ከሞላ ጎደል ግን ጥሩ የሚባል ጨዋታን ያየነው ነው። 10 ሰዓት መሆኑም ጥሩ ነው። ለጨዋታው ጥሩ መሆን አይተናል። 7 ሰዓት የሚደረጉ ጨዋታዎች አሁንም ብዙ በኳስ ደረጃ በእንቅስቃሴ ደረጃ ብዙ የምንፈልገውን ያክል እንቅስቃሴ እየተመለከትንባቸው አይደለም። ደጋፊም በዛው ልክ የቡና ደጋፊ ባለፈው ነገሌ ጋር በነበረው ጨዋታ ላይ 7 ሰዓት ያን ስናነሳ ነበር። 10 ሰዓት ሲሆን ደግሞ የደጋፊው ቁጥር በሚፈለገው ደረጃ መጥቷል ብሎ መናገር ይቻላል። በትናንትናው ጨዋታ ላይ ስትመለከት ስቴዲየም ውስጥ በርካታ ደጋፊ ነበርና ያንን ድባብ ለማግኘትም ያው የሰዓቱ ሁኔታም ብዙ ፋክተሮች እንዳሉት እየተመለከተ ነው። አጠቃላይ ጨዋታው እንመልከት። የባህር ዳር ከተማና የኢትዮጵያ ቡናን ጨዋታ የሁለቱ ቡድኖች ጨዋታ እንግዲህ ትናንትና እጅግ በጣም ተጠባቂ ነበረ። ባህር ዳር ከተማ ባለፉት 2 ጨዋታዎች ላይ ከያዘው ነጥብ አንጻር ኢትዮጵያ ቡና ደግሞ በሜዳው ከመጫወቱ አንጻር ዘንድሮ በሻምፒዮና ፉክክር ውስጥ የመቆየት እቅድ ያለው ቡድን ከመሆኑ ጋር ተያይዞ
በጨዋታው ጥሩ ፉክክር ይታይበታል ተብሎ የተጠበቀ ጨዋታ ነበረና በጨዋታው እንግዲህ ለተመልካች ሳቢ የነበረ ፉክክር የታየበት ነበረ ብሎ መውሰድ ይቻላል። ተመጣጣኝ ፉክክር ታይቷል ወደ በኋላ የምንመለከተው ነው። ነገር ግን በጨዋታው ኢትዮጵያ ቡና ከረፍት በፊትም ከረፍት በኋላም በኳስ ቁጥጥር የጎል እድሎች በመፍጠርም የተሻለ ጎል ሙከራ በማድረግም ኢትዮጵያ ቡና በትላንቱ ጨዋታ ብልጫ ወስዶ ታይቷል። በሁለቱ ቡድኖች መካከል ትላንትና ላይ የነበረው እጅግ ጨዋታውንም በተመልካች ዘንድ በጉጉት 90 ደቂቃ ሙሉ ካሁን ምን ይፈጠራል በሚል እንድጠብቅ ያደረገው ትልቁ ነገር በሁለቱም ዘንድ የነበረው መነሳሳት ከፍተኛ ነበር። ኢትዮጵያ ቡና ጎል ለማስቆጠር የሚያደርገው ጥረት፣ ባህር ዳር ደግሞ ጎል እንዳይቆጠርበት የሚያደርገው ጥረት እጅግ በጣም ከፍተኛ ትኩረት የነበረው ነበር። እያንዳንዱ እንቅስቃሴ ተጫዋቾቹ በትኩረት ነበር የሚከታተሉት የነበረውና ለእያንዳንዱ እንቅስቃሴ ዋጋ ሰጥተው ይጫወቱ ነበር የሁለቱም ቡድኖች ተጫዋቾች እና ይህ ሁለቱ ጋም የነበረ ከፍተኛ ትኩረትና ስሜት ጨዋታውን 90 ደቂቃ በትኩረት እንድትከታተለው አድርጓል። ኢትዮጵያ ቡና ከረፍት በፊትም ከረፍት በኋላም በአጠቃላይ ወደ 12 ያህል ሙከራዎችን አድርጓል። ከዚሁ 7 ያህሉ የተሳኩ ሙከራዎች ነበሩ። ወደ ጎልነት ግን የተቀየረ አንድም ኳስ የለም። ባህር ዳር በአንጻሩ ወደ 5 ያህል ሙከራዎችን አድርጓል። ከዚያ ውስጥ እንግዲህ አንድ የተሳካ ሙከራ ያደረገውና በጎል ያልታጀበ ጨዋታ መሆኑ ትንሽ ያስቆጫል። በተለይ ኢትዮጵያ ቡና ጎል አለማስቆጠሩ ትንሽ ደጋፊውን የሚያስቆጭ ነበር። ባለፈው ጊዜ እንደተናገርኩት የኢትዮጵያ ቡና ደጋፊ ምን አይነት ደጋፊ እንደሆነ ትላንት በተግባር ያሳየ ይመስለኛል። ከጨዋታው በኋላ የተመለከትነው ነገር የኢትዮጵያ ቡና ደጋፊ ምን ጊዜም ቡድኑ ካላሸነፈ ብሎ የሚል ደጋፊ እንዳልሆነ አሳይቷል። ተጫዋቾቹን ለከፈሉት መስዋዕትነት ላደረጉት ጥረት ምስጋና አቅርቦ ደጋፊዎች ተጫዋቾቹን አበረታቶ የወጣበት ሁኔታ ነው የታየውና የኢትዮጵያ ቡና ደጋፊ ድሮም የሚታወቀው በዚህ ነው። አሁንም የሚታወቀው በዚህ ነው። ወደፊትም ይሄ ተጠናክሮ መቀጠል መቻል አለበት። የቡና ብቻ ሳይሆን የሌሎች ክለብ ደጋፊዎችም ከዚህ ሊማሩ ይገባል ብሎ መውሰድ ይቻላል። ትላንት ያየነው መልካም ነገር እሱ ነው። በተረፈ ግን በትላንትናው ጨዋታ ላይ ከረፍት በፊት ዘላለም አባተ ያደረገው ከራሱ ሜዳ ላይ ያደረገው ከ60 ምናምን ሜትር ላይ ያደረገው ሙከራ ሰይዶ ያንን ኳስ ያወጣበት መንገድ በጣም የሚያስደንቅ ነበር። በጨዋታ ላይ ከተመለከት ነው። እንደገና ከረፍት በኋላም ደግሞ አሁንም አማኑኤል ሞክሮ እንደዚሁ ሰይዶ በእግሩ ያወጣው ኳስ ለቡና እነዚህ ሁለት ኳሶች ፍጹም የሚያስቆጩ ነበሩ ብሎ መውሰድ ይቻላል። እዚህ ጋር እንግዲህ በትላንቱ ጨዋታ ላይ ሰይዶ ባህር ዳር ከመሸነፍ እንዲድን ትልቁን ነገር አበርክቷል። ወደ 4 ያህል ኳሶች ያዳነበት ሁኔታ አለ። እነዚህ የጠቀስኳቸው 2 ኳሶች ግን ማዳኑ አሪፍ ሆኖ ግን ስህተቱም ግን የሱ ነበር። አማኑኤላውን ከረፍት በኋላ ከ92ኛው ደቂቃ ላይ ሞክሮ ያወጣት ኳስ በእግሩ ያወጣው ኳስ መጀመሪያ ራሱ ማዳን ኳሱን መጥፋት አልነበረበትም። በጣም ቀላል ኳስ ከባድ ኳስ አይደለም። እሱ እንኳን ተፍቶ ነው እንደገና ለአደጋ ራሱን ያጋለጠው። የመጀመሪያውም ኳስ የትኩረት ችግር ነው። እሱ በጣም ወጥቷል። ስለዚህ በዛ ነገር የተፈጠረ ነገር ነው። እንደ አጠቃላይ ቡና 7 ያህል ሙከራዎችን በዚህ ጨዋታ ቢያደርግም ግን በእንቅስቃሴ ሄዶ ግን የፈጠረው እድል ግን አልነበረም። ብዙ ኳሶች የሚፈጠሩት በአጋጣሚ የሚፈጠሩ በተጫዋቾች የግል ጥረት የሚፈጠሩ እድሎች ነበሩ። በኳስ ቁጥጥር ኢትዮጵያ ቡና ከረፍት በፊትም ከረፍት በኋላም ባለፉት 3 ጨዋታዎች ካደረጋቸው ጨዋታዎች የተሻለው ኢትዮጵያ ቡና ትላንትና ተመልክተናል። የተሻለ የማሸነፍ ፍላጎታቸው ጥሩ ነበር። የኳስ ቁጥጥራቸው
ምንም እንኳ እግራቸው ላይ ብዙ መቆየት የማይችልም ኳሱን የሚቆጣጠሩት በተጋጣሚ በሚሰጣቸው እድል መሆኑ ባህር ዳር ኳሶቹን እግራቸው ላይ አቆዩ ቶሎ ቶሎ ስለሚለቁላቸው እነሱ የፈቀዱላቸው ቢሆንም ነገር ግን ያገኙትን ኳስ ወደ ውጤት ለመቀየር ወደፊት የሚሄዱበት መንገድ ግን የተሻለ ነበር። ቶሎ ቶሎ ጎልጋ የሚደርስ የሚያስጨንቀውን ኢትዮጵያ ቡና ትላንትና ላይ ተመልክተናል። ሲቲ ካፕ ላይም ከተመለከትነው ኢትዮጵያ ቡናም የትላንትናው የሚጋብዝ ነበር ለማየት። በሁሉ ነገር ላይ የተሻለውን ኢትዮጵያ ቡና ተመልክተናል። ይሄ እንግዲህ ወደፊት እያደገ ይሄዳል የሚል ነገር አለኝ ኢትዮጵያ ቡና ላይ። ባህር ዳር ከተማ ግን አሁንም በጣም ትልቅ ጥያቄ የምታነሳበት ቡድን ነው። ባህር ዳር ከተማ ከጨዋታ ጨዋታ ከተመለከትከው እየወረደ ያለ ሁለቱ ጨዋታዎች ላይ ፍጹም የለበትም። እዛኛው ላይም ጎል አግብቷል እንጂ በኳስ ቁጥጥር ብልጫ ተወስዶበታል። ባህር ዳር ከተማ በሶስቱ ጨዋታዎች ላይ ካየው 20 የጎል እድሎችን ፈጥሯል። ተቃራኒው ደግሞ 22 የጎል እድሎችን ፈጥሮበታል። አጨዋወቱ በአማካይ እስከ 15 ፋውል የሚሰራ ቡድን ነው። በሶስት ጨዋታዎች ላይ ስታይ አግሬሲቭ ናቸው። ኳስ ቁጥጥር የሉበትም፣ ብልጫ ይወሰድባቸዋል በየጨዋታው። ከአርባ ምንጭ ጋር ሲጫወቱ ነው ትንሽ 53 ከመቶ የኳስ ቁጥጥር የነበራቸው፣ እሱም አርባ ምንጭ ስለሚፈቅድለት እንጂ ትንሽ ይዞ ኳስ ይዞ የሚጫወት ቡድን ከመጣ ባህር ዳር በቀላሉ ብልጫ የሚወሰድበት ቡድን ነው። ኳስን ተቆጣጥሮ መጫወት የማይችሉ ቡድን ነው። አሰልጣኝ ደጋረገ ደግሞ እንደምታውቀው ብዙ ጊዜ በቦል ፖሴሽን አምናለሁ ብለው የሚሉ አሰልጣኝ ናቸውና አሁን ግን ይዘው የቀረቡት ቡድን ከዚህ የተለየ ቡድን ነውና ቶሎ ቶሎ የጎል እድሎችን የማይፈጥር ቡድን ነው። በተለይ ሁለቱ ጨዋታዎች ላይ ባለፈው ጨዋታ ላይ 4 የጎል እድል ነው የፈጠሩት፣ 2 የተሳካ ሙከራ ነበር። አሁኑ ላይ ስትመጣ 5 የጎል እድል ነው የፈጠሩት፣ 1 የተሳካ የጎል ሙከራ ነው የነበራቸው። ስለዚህ በእንደዚህ አይነት መንገድ የት ድረስ ይሄዳሉ የሚለው ነገር ባህር ዳር ላይ ጥያቄ ታነሳለ። ከጨዋታው በኋላ አስተያየቱን ተመልክተ ከሆነ አሰልጣኝ ደጋረገ ተጫዋቾቼ በአብዛኛው ወጣቶች ናቸው፣ ልምድ የላቸውም፣ ስለዚህ ብልጫ ተወስዶብናል የሚል አስተያየት ነው የሰጡትና አብዛኛው ችግሩን ወደ ተጫዋቾቹ ልምድ ያለመኖር ነገር ነው የተናገሩት። ነገር ግን በተግባር የሚታየው ግን የተጫዋቾቹ ልምድ ማነስ ነው ወይ ባህር ዳር ብልጫ እየተወሰደበት ያለው? እንደውም ተጫዋቾቹ ወጣት መሆናቸው በተለይ በእነዚህ ሁለት ጨዋታዎች ላይ ቲሙን በጣም ጠቅሞታል። ትናንትና አሁን ከኢትዮጵያ ቡና ጋር በነበረው ጨዋታ የባህር ዳር ተጫዋቾች ወጣት ተጫዋቾች ባይሆኑ ተሯሩጠው የመጫወት ሜዳ ሙሉ ሸፍኖ የመጫወት አቅም ባይኖራቸው ኑሮ ባህር ዳር ከተማ በሁለት በምናምን ጎል በላይ ሊሸነፍ የሚችልበት እድል እኮ ነበር። የተጫዋቾቹ ተጋድሎ እንግዲህ በተቃራኒ ቡድን ደጋፊዎች ጫና ውስጥ እንኳ ሆነው ተጫዋቾቹ በትኩረት ነበር የሚጫወቱት። ተጫዋቾቹ ላይ የምታየው ተነሳሽነት በጣም ከፍተኛ ነበር። ልምድ ያላቸው ተጫዋቾች የሌላቸው ተጫዋቾች አይመስሉም ነበር። የባህር ዳር ተጫዋቾች በደንብ ይጫወቱ ነበር። ነገር ግን ባህር ዳር ግን እንደ ቲም ግን ቲሙ ቅርጽ የለውም። ሲከላከል እንዴት ነው የሚከላከለው፣ ሲያጠቃ እንዴት ነው የሚያጠቃው የሚለው ላይ የተሰራ ነገር ግን እንደሌለ ትመለከታል። ትልቁ ክፍተት ባህር ዳር ላይ አሁን እኔ የተመለከትኩት እሱ ነው። አሰልጣኝ ደጋረገ አሁንም በደንብ መፈተሽ ያለባቸው ራሳቸውን። ትናንትና በተደጋጋሚ ሲናገሩ ሰምተህ ከሆነ ልምድ የለውም ቲሙ፣ የስኳድ ጥልቀት አለበት ምናምን የሚል ነገር አንስቷል። በነገራችን ላይ አሁን ላይ በኢትዮጵያ ፕሪሚየር ሊግ ሁሉም ክለቦች በሚባል ደረጃ አብዛኛ ተጫዋቾቻቸው ወጣት ተጫዋቾች ናቸው። የዘንድሮ የኢትዮጵያ ፕሪሚየር ሊግ ባለፈው ጊዜም ነግሬያለሁ፣ የአሰልጣኞችን እውቀትና ልምድ ይፈልጋል። ከተጫዋቾቹ በላይ የአሰልጣኞቹ ልምድና እውቀት በእነሱ ነው ማኔጅ የሚደረገው። የአሰልጣኞች አቅም ብቃት የሚለካው ዘንድሮ ነው። በቃ እነዚህ ልጆች ባላቸው ልምድ ባላቸው አቅም እንዴት አቀናጅቼ ማጫወት አለብኝ የሚለው ነገር የአሰልጣኞች ጉዳይ ነው። በልምድ ደረጃ ከየት ትላንትና ኢትዮጵያ ቡናና ባህር ዳርን ብታነጻጽር
ባህር ዳር ጋር ያሉ ተጫዋቾች እኮ ይበልጣሉ ልምድ ያላቸው። ከሰይዶ ጀምሮ ተነሳ፣ ግርማ ዲሳሳ አለ፣ ወንድሜና አለ፣ ኢዮብ አለ፣ ፍቅረ ሚካኤል አለ፣ አማኑኤል። እንደዛ ስትሄድ ቡና ውስጥ ብታይ እንደዛ አሉ ወይ? እንደዛ አይነት ልጆች። ስለዚህ ወጣት የምትላቸውም እኮ በረከት ጥጋቡ የሚሆን ይሄ ነው። ቆየት ያሉን እንግዲህ ሁለተኛ ዓመታቸውን እያስቆጠሩ ነው። በእነዚህ 5 ዓመት ሌሎቹ በእነዚህ 5 ዓመት ውስጥ ያሉ ተጫዋቾች ናቸው። ቡና ጋም ባህር ዳር ጋም ያሉት ልጆች የባህር ዳር አብዛኞቹ በዚህ 2 ዓመት ውስጥ የመጡ ናቸው። ነገር ግን አሁንም ቢሆን የልምድ ችግር አይደለም፣ የብቃት ችግር አይደለም። ልጆቹ ጋር እየተመለከትን ያለ ነው። እንዲህ አይነት ስህተትም የለም። በስህተት ጎል የተቆጠረባቸው እስቲ አሁን በልምድ ችግር አሁን የሳቱት ጎል ንገረኝ። በልምድ ችግር የተፈጠረ የግብ ዕድል እነሱ ላይ የተሳሳቱት ነገርን እስቲ ጥቀስልኝ። ቡና ጋርም እዚህ ጋር አለ ልምድ ብለህ የምትለው እኮ ያ ነው። ጫናውን መቋቋም አቅቷቸው የባህር ዳር ተጫዋቾች ኳስ መምታት አቃታቸው። በኳስ ቁጥጥር ሲበለጡ እኮ ይሄ መጀመሪያቸው አይደለም፣ ከዛ በፊትም ተበልጧል። ስለዚህ አሁን ላይ አሰልጣኞች ብዙ አሰልጣኞች እየሰማው ስለሆነ ነው። አሁን ባህር ዳር መነሻ አረኩ። ኢትዮጵያ ቡናንም ስትሄድ አሁን አብይ ካሳውንም ትላንትና አይተው ከሆነ አሁንም ከኳስ ጋር ያለን ግንኙነት መሻሻል አለበት ምናምን የሚል ነገር ትላንት ባህር ዳር ስለሰጣቸው ነው ኳሱ እነሱ ጋር በቁጥር የበለጠው እንጂ አሁንም ኢትዮጵያ ቡና ኳስ ይዞ የመጫወት አቅም ያለው ቡድን አይደለም። አብዛኞቹ ተጫዋቾቹ ለዚያ የተፈጠሩም አይደሉም። ትላንት ዳይሬክት ኳስ ነው ሲጫወቱ የነበሩት አይደለም። ስለዚህ እዚህ ጋር ይንታል የተለያዩ ክለብ አሰልጣኞች ጋር መግለጫ ሲሰጡ የምታየው ነገር ተጫዋቾቹ ላይ የማሳበብ ነገር። እውነት ለመናገር የኢትዮጵያ ፕሪሚየር ሊግ ላይ አሁንም ባለፉት ዓመታትም ቡድኖቻችን የሚመሩት በተጫዋቾቹ አቅምና ችሎታ እንጂ በአሰልጣኞቹ አይደለም። አብዛኞቹ አሰልጣኞች ምን እንደሚጫወቱ፣ ለምን እንደሚጫወቱ፣ እንዴት እንደሚጫወቱ አያውቁም። ፎርሜሽናችንም ተመሳሳይ 4-3-3 በቃ ትልቁ ችግር ይሄ ነው እንጂ ልጆቹ ጋር ያለው አቅም አይደለም ችግሩ። ልጆቹ ጋር ያለውን አቅም ተረድተክ በልጆቹ ልክ የሚመጥን ታክቲክ መስጠት። እንዴት ነው አሁን ማን እንዴት እንደሚጫወቱ እኮ ነው አይገባኝም። እኔ ብቻ አይደለም ይሄ ብዙ ከክለብ ተጫዋቾቹ ጋር አሰልጣኞቹ ጋር አንዳንዴ ከተመልካቹ ጋር እናወራለን። ምንድነው የሚጫወቱት? ምንድነው የሚፈልገው ይሄ ቡድን? ኢትዮጵያ ቡና ላይ አሁን ትንሽ ትላንት የተሞከረ ነገር ታያለ አይደለ? ከዚህ አምና ካቻምና ሲያደርጉ የነበሩ በፍቃዱ ነው የኢትዮጵያ ቡና የማጥቃት መሰረት። በፍቃዱ ካልሄደ ቡና ያጠቃ በቁጥር እየበለጡ እንዲያጠቁ የሚያደርጉ አምናም ካቻምናም በፍቃዱ ነው። ትላንት ይሄ ነገር ታይቷል። እንዲህ አይነት ነገር ሊታይ የሚችል ሰው ኳስ እንዲገባው ሊያደርግ የሚችል ነገር መፍጠር የአሰልጣኞች ስራ አቅም ነው። ያንን ነገር እየተመለከትን አይደለም። ተጫዋቾች ላይ ሁሉ ጊዜ ማሳበብ፣ አንድ ስህተት ሲገኝ በዛ ስህተት ተጫዋቾቹን ማሸማቀቅ መቆም መቻል አለበት። በቃ አሁን ዘንድሮ እንደዚህ እየተባለ የሚካሄድበት ሊግ አይደለም የኢትዮጵያ ፕሪሚየር ሊግ። አሁን ብዙዎቹ አሰልጣኞች ወጣቶች ናቸው፣ ልምድ የላቸው። ድሮም ቲሙ የሚሰራው በአሰልጣኙ ሳይሆን በተጫዋቾቹ እንደነበረ ነው የምናየው። ከዚህ በኋላ በጣም ብዙ ነገር ባለሙያዎችን እያመጣን እያንዳንዷን ነገር እየነቀስን እናወራለን። በቃ እንደ በፊቱ እያጭበረበረ የሚሄድ አሰልጣኝ ኢትዮጵያ ፕሪሚየር ሊግ ላይ አይኖርም። ተጫዋቾች ላይ እያሳበብክ የምትሄድበት ዘመን በቅቷል። ስለዚህ ሁሉም አሰልጣኝ እንዴት እንደሚጫወት፣ ለምን እንደሚጫወት፣ ምን እንደሚጫወት በደንብ ማሳየት አለበት ለስፖርት ቤቱ። ይሄ ሁሉ ብር የሚከፈለው ይሄን ሊያደርግ ነው። ስለዚህ ከዚህ አንጻር የሊጉንም ደረጃ መጠበቅ ያስፈልጋል። የኢትዮጵያ እግር ኳስ ደረጃም ከፍ ሊል የሚችለው ክለቦቻችን እዚህ ጋር ምን እንደሚጫወቱ በደንብ ሊገባን ሲገባ ነው እንጂ ዝም ብለህ 4-3-3 4-2-3-1 እያልክ ቁጥር መጥራት አይደለም። እንዴት እንደሚጫወቱ ማስተማርም ይፈልጋል እና ቲም ቁጥር ቆጥሮ ቲም አምጥቶ ተጫዋች ሜዳ ማስገባት ብቻ ሳይሆን ከጨዋታ በኋላም ስለምትናገሩት ነገር አሰልጣኞች ትንሽ ማሰብ መቻል አለ። የጨዋታው ውበት የሊጉ ውበት አንዱ መግለጫዎቹ ናቸው። ስለዚህ ምን አይነት መግለጫ ነው መስጠት ያለብኝ? ለመግለጫ እንዴት ነው መዘጋጀት ያለብኝ? ምንድነው መናገር ያለብኝ ሚለው ላይ በራሱ ተዘጋጅቶ መምጣትም ያስፈልጋል።
አለበለዚያ በለፈለፉ ይጠፉ ነው የሚሆነው። በየጊዜው የምትሰጡት ኢንተርቪው ይቀዳል። አንዱን ከራሱ ጋር እያነጻጸርን እናቀርባለን። በሶስቱ ጨዋታ ላይ ዝም ብለህ ገብተህ ብታይ የአሰልጣኞቹ አስተያየት በሶስቱ ጨዋታ ሶስት አይነት ቡድን ነው የምትመለከተው። የዕለቱ የተፈጠረ ዛሬ ጥሩ ነበር። አሁን ትናንት ሁሉንም ኢንተርቪዎች አዳምጥ ነበር። ጥሩ ነበር። ዛሬ የተሻለ ቡድን አሳይተናል። የጎል ዕድል ፈጥረን ነበረ፣ መጠቀም አልቻልንም። ሁሉም ይሄን ነው የሚሉት፣ የተሸነፈውም ያሸነፈው። አሁን ትናንትና አሰልጣኝ ደጋረገ ያገኘነውን የጎል ዕድል ባለመጠቀም አንድ ኳስ እኮ ነው የሞከሩት። የቱ ጋር ነው የጎል ዕድል የተፈጠረ? እስቲ የሚያስቆጭ የጎል ዕድል ንገረኝ እስቲ። ኢትዮጵያ ቡናም ትናንትና የተሻለ ሞክሯል። ግን የትኛው ነው ተሰርቶ በስነ ስርዓት ሄዶ የተሞከረው? የዘላለም አባተ የሱ ጥረት ነው። አማኑኤል የሞከረው አቡበከር ከኮርና የሞከረው ኳስ የበረኛውን ኮንሰንትሬሽን አይቶ ሰው ገና ባልመጣበት ሁኔታ የሱ አቅም ነው የምታየው። የተጫዋቹ ክሬቲቪቲ ነው። እንደ ቡድን ተሰርቶ ያየነው ነገር የትኛው ነው የሚለው ነገር ትኩረት መሰጠት አለበት የሚል ነገር አለ። ገና 3 ጨዋታ ነው ምናምን ውድድሩ ማራቶን ነው ምናምን ታሪክ ነው። ማራቶኑ የምንጠብቀው ሲጀምር ጥሩ ሲሆን እኮ ነው ፍጻሜ የሚያምረው አይደል? ስለዚህ ከዚሁ ጀምሮ መጠንቀቅ ያስፈልጋል ማለት ነው። ከጨዋታ ጨዋታ መሻሻል ያለባቸው ነገሮች ያሉ ነው። ምናልባት ባህር ዳር ከተማን እንደዚህ እንድናወራ ያደረገን የመጀመሪያው ሀዲያ ሆሳዕና 3-1 ያሸነፉበት ጨዋታ ላይ ፍጹም የተለየ ባህር ዳር ከተማን ነበር ያየ ነው። የተጫዋቾች ኳሊቲ እንዳለ ሆኖ ግን ቡድኑ ጥሩ የሚባል እግር ኳስ የተጫወተ ነበር። እዛ ላይ በፍጹም የበላይነት ነው እዛ ያኛውን ጨዋታ ያሸነፈው። ግን ሁለቱ ጨዋታዎች በነገራችን ላይ እዛ ጨዋታ ላይ አሁንም ባህር ዳር 3ቱ ጨዋታ ላይ ይዞ የመጣው ነገር የልጆቹ የመጫወት ፍላጎት ነው። አሁን እዛ ጨዋታ ላይ በኳስ ቁጥጥር ተበልጧል። ያገኙትን አጋጣሚ ግን 3 ጎል አግብተው ልጆቹ ተጠቅመዋል። ፍላጎታቸው ነው አሁንም ከፍተኛ፣ ፊትነሳቸው ጥሩ ነው። እንደ ቲም ግን ያንን ቅርጽ ማስያዝና ይዘህ የምትሄደው ግን የኮቹ ስራ ነው። እንዴት ይጫወቱ? በዛኛው ጨዋታ ላይ ከሁለቱ ጨዋታ የተለየ ነበር ማለት ሁለቱ ጨዋታዎች ላይ ኳሱን በደንብ አይዙትም። አሁንም ኳሱን እየለቀቁት ነው ያሉት። የአርባ ምንጭ ላይም ተበልጠዋል፣ የትናንትና ኢትዮጵያ ቡና ላይም ተበልጠዋል። ግን ሆሳዕና ላይ ሀዲያ ሆሳዕና ላይ በነበረው ጨዋታ ላይ ግን የተሻለ የኳስ ቁጥጥር እነሱ የነበራቸው መሀሉን በደንብ በልጦ የሄኖክና የበረከትን ዶሚኔት የማድረግ ነገር እዛ ጨዋታ ላይ ተመልክተን ነበር። በተለይ የመሀል ክፍሉን ከመቆጣጠር አንጻር በደንብ ሀዲያ ሆሳዕና ላይ ብልጫ እንዲወስዱ ያስቻላቸው ያ ነበር። ያ አሁን ለኔ እንደ ቴክኒክና ታክቲክ ነው ብዬ ልወስደው እችላለሁ። እንደዛ ነው የሚሰማኝ። የመጀመሪያው ጨዋታ ላይ ከባህር ዳር ላይ ብዙ ክፍተቶችን አላየሁም እንደ ቡድንም ቢሆን ማለት ነው። ግን ሁለቱ ጨዋታ ላይ ግን ያኛው የመጀመሪያው ጨዋታ ላይ በሁለቱ ጨዋታዎች ላይ አልተደገመም ነው። በተለይ የትናንትናው ጨዋታ ደግሞ በሁለተኛው አጋማሽ ፈጽሞ ወደ መከላከል ያዘነበለ ባህር ዳር ከተማን የተመለከተው ውጤቱ 0-0 አስጠብቆ ለመውጣት እስኪመስል ድረስ ነው ሲጫወት የነበረው እና የሁለቱ ጨዋታና የመጀመሪያው ጨዋታ አለመመጣጠን ትንሽ ጥያቄ እንድታነሳ የሚያደርጉ ነገር እነዛ ያኛዎቹ ነገሮች ናቸው። የሁለቱንም የመሀል ክፍሉን የነበረውን የበላይነት ሁለቱ ጨዋታ ላይ ማድረግ አልቻለም። ግርማ ዲሳሳችን ጎል ከቆመ ኳስ ነው ያስቆጠረው። የመጨረሻው ደቂቃ 95ኛው ደቂቃ ላይ ያስቆጠረው። በዛ ጨዋታ ላይ ጎል ባትቆጠር ባህር ዳር የሚሸነፍበት እድል ነበር በዛ ሰዓት በራሱና በጨዋታው በደንብ የተበለጠባቸው አጋጣሚዎች አሉ። ሁለቱ ጨዋታዎች ላይ ግን የመጀመሪያው ጨዋታ ላይ ግን በተለይ መሀል ክፍሉ ላይ በደንብ ዶሚኔት ማድረግ ችሎ ነበር። የትናንትናው ጨዋታ ላይ ያንን የመሀል ክፍል ዶሚኔት የማድረግ ነገር ሁለቱ ጨዋታ ላይ ግን በደንብ አልተመለከትንም እና ከዛ አንጻር ለምን አልተደገመም የሚለው ጥያቄ የሚያስነሱ ነገሮች አሉት። በዛ ብናየው ነው እኔ ልሌ የፈለኩት ቁጥሮች ስለሚናገሩ መረጃዎችንም ስለሚያገኙት እዛ ላይ ያዩታል አሰልጣኞቹ። የመጀመሪያው ጨዋታ ላይም 3ቱ ጨዋታ ላይም ተጫዋቾቹ በፍላጎት በኳስ ቁጥጥር ባህር ዳር የተሻለ የነበረው ከአርባ ምንጭ ጋር የነበረው ጨዋታ ላይ ነው። እዛም ከቡና ጋርም የመጀመሪያው ላይም ተበልጠዋል። ግን ኳሱን ይዘው ቶሎ ወደፊት የሚሄድ ነገር ላይ አሁን እንዳልከው ጎል ዕድሎችን ፈጥረዋል። ወደ 11 ምናምን እኮ የጎል ዕድል የመጀመሪያ ጨዋታ ላይ ፈጥረዋል። ከዛው 3 ጎሎችን አስቆጥረዋል። ዞሮ ግን ምንድነው አሁን ወጥነት ማይኖሮ ቲሙ ለምንድን ነው
የኢትዮጵያ ፕሪሚየር ሊግ ላይ ያሉ ቲሞች ጠቅላላ አሁን ባህር ዳርን ቡናን ዝም ብሎ መነሻ ነው እያደረግን ያለ ነው። በዚህ መቀጠል አይቻልም መቆም አለበት ከሚል ነው እንጂ ያለፉትንም ዓመታት ወደ ኋላም ሄደን 10 ዓመት ድረስ ብንሄድ ዛሬ ያለው ቡድን ነገ ማይደገመው ለምንድን ነው? ይህ ጥያቄ መመለስ አለበት፣ መቆም አለበት። ለምንድን ነው ብለህ ካልከኝ በቃ አሰልጣኞቹ ምን እንደሚጫወቱ አያውቁም፣ እንዴት እንደሚጫወቱ ለምን እንደሚጫወቱ አያውቁም። ቡድኑ የራሱ ማንነት የላቸውም። አሰልጣኞቹ የራሳቸው ማንነት የላቸውም። ስፔሻሊ ከዚህ 10 ዓመት ምናምን በኋላ የሚመጡ አሰልጣኞች ምንም ማንነት የሚባል ነገር የሌላቸው ናቸው። ይሄ ለእግር ኳስ አደጋ ነው፣ መጥፎ ነው። እያንዳንዱ አሰልጣኝ የራሱ የሆነ ማንነት በጨዋታ እንትን ላይ ሊኖረው ይገባል። ከዛ በኋላ ሲቀጥል ክለቡ የራሱ የሆነ ማንነት ሊኖረው ይገባል። ያለበለዚያ የትም ፍጩ ዱቄቱን አምጩ ምንም የትም በቃ አልደረስንም በእንደዚህ። ስለዚህ አሰልጣኞች ቆም ብለው ራሳቸውን መጠየቅ መቻል አለባቸው። አሁንም ምርጥ ብለን የምንላቸው ምናምን አሰልጣኞች ጋር ወደፊት ምናነሳው ጉዳይ ይኖራል፣ የሚነሳባቸው ጉዳይ አለ። ምርጥ ስብስብ ይዘው ምን እንደሚጫወቱ ግን አናቅም እያሉ ያሉ ልጆች አሉ፣ ቡድኖች አሉ። ስለዚህ አሰልጣኞች ቆም ብለው ራሳቸውን መፈተሽ፣ ምንድነው የምንጫወተው? ምንድነው ልጆቼ እንዲጫወቱ የምፈልገው? ምንድነው የምነግራቸው? ዝም ብሎ እዛ ጋር የሆነ አጋጣሚ ይፈጠርና በዚህ ጎል አግብተን መጨፈር መቆም አለበት። የራሱ በቃ ምን እንደሚጫወት እኔ እኮ ያው ያን ጊዜም ክፍተት ቢኖርባቸውም ግን ድሮ የነበሩ አሰልጣኞች ለከዚህ ከ15 ዓመት ከ20 ዓመት በፊት የነበሩ አሰልጣኞች ምናልባት እነ ስዩም አባተ፣ እነ መንግስቱ ወርቁ፣ እነ ካሳሁን ተካ፣ እነ አስራት ኃይሌ የራሳቸው ማንነት አላቸው። እነ አጎስ ደስታ፣ እነ ገዛኝ ማናዘዋል። ሁሉንም ስጠራ ገዛኝ እንደዚህ ነው የሚጫወተው፣ መንግስቱ እንደዚህ ነው የሚጫወተው፣ እንዲህ አይነት ተጫዋች ለመንግስቱ አይሆንም፣ ተጫዋቾች ራሳቸው ከሌጋ አልሄድም ከሌጋ ነው ብለው ይላሉ። አሁን ግን ማን ይሄን የሚለው? እስቲ ማጋ ሄዳለሁ ብለህ ትላለህ? አንድ ሁለት ሶስት ልንጠራ እንችላለን። በተረፈ ግን አብዛኞቹ ምንም ነገር የላቸው። በደመ ነፍስ የምትጫወትበት ዘመን አብቅቷል። ያ ጨለማ ዘመን ላይ አብቅቷል። አሁን ብዙ በስርዓት እንድትጫወት የሚያደርጉ ነገሮች አሉ። ክለቦች ምንም ነገር ለማድረግ አቅም አላቸው። ጊዜው ቴክኖሎጂው ምናምን ብዙ ነገር ፈጥሮልሃል። ያንን መጠቀም ግን አሁን ያሉ አሰልጣኞች አልቻሉ። ቀደም ሲል የነበሩት በዛ በጨለማው ዘመን የነበሩ አሰልጣኞች እኮ የራሳቸው ማንነት አላቸው። ጊዮርጊስ ቡና ምናምን የምንለው ዛሬ ቡና ኢትዮጵያ ቡና ኳስ ይጫወታል ብለን የምንለው የተፈጠረው እኮ ዛሬ አይደለም፣ የዛሬ 40 ዓመት እኮ ነው። ስለዚህ የዛሬ 40 ዓመት እንደዚህ አይነት ማንነት ያለው ክለብ ዛሬ እንዴት ማንነት አይኖረው? የማ ችግር ነው ይሄ? ያኔ ኢትዮጵያ ቡና እንደዛ የፈጠረው እኮ ስዩም አባተ ነው መሰረቱን የጣለው። አየህ ስዩም ጋር የሆነ ነገር ነበረ ማለት ያን ወደ ክለቡ አጋባ። አሁንስ ያሉ አሰልጣኞች ምንድነው ያላቸው? ስለዚህ በእንደዚህ ሁኔታ መቀጠል አይቻልም። ነገ እግር ኳሳችን በጣም በእርግጠኝነት ነው የምነግርህ ይቀየራል፣ ይለወጣል። ስለዚህ ያን ጊዜ የሀገር ውስጥ አሰልጣኞች ቦታ ላይኖራቸው ይችላል። በሩን እየከፈቱት ነው። አሁን ላይ ክለቦች አቅማቸው እያደገ ሲሄድ ውጤት ይፈልጋሉ፣ ለውጥ ይፈልጋሉ። ስለዚህ ለውጥ ለማምጣት ሲሉ የትም ይሄዳሉ አይደለ? ተሞክሮ ታይቷል እኮ አይደል? ነገ ወደ ተሻለው ነገር መሄዳቸው አይቀርምና አሰልጣኞች ትንሽ መንቃት አለባቸው ለማለት ነው። መልካም። ወደ መጨረሻ ጉዳያችን እንመልከት። የሌሎች ጨዋታዎችን ውጤት ቅድም ለመጥቀስ ሞክረናል፣ ግን የዛሬዎቹን ጨዋታዎች እንመልከትና ፕሮግራማችንን እናብቃ። ዛሬ የሚደረጉ ጨዋታዎች አሉ። ሐዋሳ ከወላይታ ዲቻ ቀዳሚ የሚደረግ ጨዋታ ነው። በ9 ሰዓት የሚደረግ ጨዋታ ነው። ምሽት 12 ሰዓት ላይ ፋሲል ከነማን ከሲዳማ ቡና የሚያገናኝ ጨዋታ አለ። በአዲስ አበባ ስቴዲየም ደግሞ 10 ሰዓት ላይ ነገሌ አርሲን ከቅዱስ ጊዮርጊስ የሚያገናኘው ጨዋታ አለ። የሐዋሳና የወላይታ ዲቻ የሚጠበቅ ጨዋታ ነው። ወላይታ ዲቻ ሁለቱንም ጨዋታዎች ማሸነፍ አልቻለም። አሁንኛው ሶስተኛ ጨዋታ ነው። ፋሲል ከነማ ሁለቱን አንዱን አሸንፏል፣ አንዱን አቻ ወጥቷል። ሲዳማ ቡናን በተመሳሳይ እነዚህን ጨዋታዎች እንመልከትና የመጨረሻ እናደርግ ማለት ያው ከአዲስ አበባ ይልቅ ሐዋሳ ላይ
ሁለቱም ጨዋታዎች ጥሩ ጨዋታዎች ይመስሉኛል። ትላንትናም እንደገለጽ ነው ሀዋሳ ከተማ ከወላይታ ዲቻ የሚያደርጉት ጨዋታ እጅግ በጣም ተጠባቂ ጨዋታ ነው። ፋሲል ከሲዳማ ቡና የሚያደርጉትም ጨዋታ እንደዚሁ የሚጠበቅ ጨዋታ ነውና ሀዋሳ ላይ ጥሩ ፉክክሮች ይኖራሉ ብዬ አስባለሁ። ትልቅ ትኩረት የሚያገኙት እነሱ ሁለት ጨዋታዎች ናቸው። ቅዱስ ጊዮርጊስ በሜዳው እንግዲህ ከአርሲ ነገሌ ጋር የሚያደርገው ጨዋታም በቀላል ግምት የሚሰጠው ጨዋታ አይደለም። አርሲ ነገሌ ምንም እንኳ ለሊጉ አዲስ ቡድን ቢሆንም ነገር ግን በስብስቡ ውስጥ ግን ልምድ ያላቸው ጥሩ እግር ኳስን መጫወት የሚችሉ ተጫዋቾች ያሉበት ቡድን ነውና ለጊዮርጊስ ዛሬ ከባድ ፈተና ከአርሲ ነገሌ ሊገጥሙ ይችላል ብዬ አስባለሁ። ባለፈው ጨዋታ ላይም በኢትዮጵያ ቡና መሸነፉ ለዛሬው ጨዋታ ትልቅ ትኩረት እንዲሰጡ ስለሚያደርግ ጊዮርጊስ በቀላሉ ይፈተናል ብዬ ነው ማስበው በዛሬው ጨዋታ ላይና ቅዱስ ጊዮርጊስ ያው ባለፈው ሳምንት ከኢትዮጵያ መድን ጋር አልተጫወተም። አርፎ መምጣቱ በራሱ በጎ ነገር እንዳለ ሁሉ አሉታዊ ተጽዕኖ ሊኖረው ይችላልና ከጌም ትንሽ ራቅ ያሉበት ከሪትም ትንሽ ወጣ ያሉበት ነገር ሊፈጠር ይችላልና ያ ተዳምሮ ዛሬ ቅዱስ ጊዮርጊስ በአርሲ ነገሌ በጣም ይፈተናል ብዬ ነው ማስበው። ቅዱስ ጊዮርጊስ ነገሌ አርሲም እንግዲህ የቀድሞ ሁለቱ ተጫዋቾቹ በተቃራኒ ቡድኑን የሚገጥሙ ነው የሚሆነው። ዳዊት ተፈራም በረከት ወልድን በመሀል ክፍሉ ላይ ያሉ ምናልባት የነገሌ አርሲ የወደፊት ጥንካሬ ይሆናሉ ተብሎ ባህሩ ነጋሽም በተመሳሳይ ስለዚህ ጥሩ ተጫዋቾች አሉት ነገሌ አርሲ። ስለዚህ ለቅዱስ ጊዮርጊስ ትልቅ ፈተና እንደሚሆን ይጠበቃል። የባለፈውን ጨዋታም ተሸንፎ ነው የመጣው በቡና ያው ለቅዱስ ጊዮርጊስ ጥሩ ነገር የሚሆነው በሜዳው እንደመጫወቱ መጠን በርካታ ደጋፊዎችን ያገኛል ተብሎ ይጠበቃል። ያው ጨዋታውን በደንብ የሚጠበቅ ጨዋታ ነው። ቅዱስ ጊዮርጊስ ያው በአሸናፊነቱ ለመቀጠል አሸናፊነቱን ለማስቀጠልም ይህንን ጨዋታ የማሸነፍ ግዴታ ውስጥ የመግባት ነገር አለ። እንዲሁም ነገሌ አርሲም ወደ አሸናፊነት ዳግም ለመመለስ ስለሆነ ጥሩ ፉክክር ይታይበታል ተብሎ ይጠበቃል። ሀዋሳ ላይ የሚደረጉት ጨዋታዎችም በእጅጉ የሚጠበቁ ጨዋታዎች ናቸው። ሀዋሳን ከወላይታ ዲቻ የሚያገናኘው ጨዋታም በተመሳሳይ ሲዳማ ቡናም ከፋሲል እንግዲህ በደርቢው ጨዋታ በሮሪ ደርቢ ሲዳማ ቡና ያንን ጨዋታ እንዳሸነፈ እናስታውሳለን። ሀዋሳን እንግዲህ ዳግም ሀዋሳ ወደ አሸናፊነት ለመመለስ ወላይታ ዲቻ ደግሞ የአመቱን የመጀመሪያ ድሩን ለማስመዝገብ ስለሆነ በእጅጉ የሚጠበቁ ጨዋታዎች ናቸው። እነዚህ ጨዋታዎች እንግዲህ በሀዋሳ ዩኒቨርሲቲ ሜዳ 9 ሰዓትና 12 ሰዓት የሚደረጉ ናቸው። ነገሌ አርሲን ከቅዱስ ጊዮርጊስ ደግሞ 10 ሰዓት የሚደረጉ ጨዋታዎች ናቸው። እነዚህ ጨዋታዎች እንግዲህ የሶስተኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ ዛሬ የሚደረጉ ጨዋታዎች ናቸው። ፕሮግራማችን በዚህ እንቋጭ ማለት ነው። ውድ ተመልካቾቻችን የትናንት የሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታዎችና እንዲሁም ደግሞ የኢትዮጵያ ሴቶች ብሔራዊ ቡድን ጨዋታዎች በተመለከተ ወደ እናንተ ያደረስነው የብስራታ ፕሮግራማችን የተከታተላችሁትን ይመስል ነበረ። ፕሮግራም አዘጋጅቶ ወደ እናንተ ማድረሱ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ አደረግን። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ አካፍሉን። ሰናይ ጊዜን ተመኘን።